በነዛ ሽርፍራፊ ሰከንዶች የፔናልቲው ድራማ ራያ የዜና ዳነ፣ ራያ አርሰናልን አዳነ፣ መድፉ ሞቶ ተነሳ። የፔናልቲው ድራማ ከቡዳፔስት ቀጠለ። ከሜንዴዝ መሳት በኋላ ፔጄ ብልጫውን ወሰደ። የመድፉ ለ120 ደቂቃ የዘለቀ የጀግንነት ተጋድሎ በቢጋቢ አምስተኛዋ ወሳኝ ፔናልቲ ላይ ተወሰነ። መድፈኞቹ ተጨነቁ። ዓለም በስሜት ከፍ ዝቅ አለ። የመድፉ የድል አባት አርሰን ቬንገር ከማጋሊሽ ወሳኝ ፔናልቲ ጋር በጭንቅ ታጥፈው ታዩ። ንጉሥ ሆነሪ በሲቢኤስ ስቱዲዮ አርሰናል ከተባለ እናት አገሩ ጋር በስሜት ተንቆራጠጠ። ጋብርኤል ማጋሊሽ በቀጥታ ፔናልቲ ተመቶበት ካላዳነው የፔዦ በረኛ ሳቫኖቭ ተፋጠጠ። ጸንቶ ለአርሰናል ድል ሲዋደቅ የዋለው ብራዚላዊ የመድፉ ግድግዳ ወሳኝ ፔናልቲ በዛች አጋጣሚ ከቡዳፔስት ሰማይ ስር በረረች። ፔዤ ሻምፒዮን፣ አርሰናል በጀግንነት ተዋድቆ ተሸነፈ። እግር ኳስ ከቡዳፔስት በስሜት ሐዘን፣ ደስታ፣ ቅጽበታዊ ልውጦች ተሞላች። የጸናው የመድፉ የድል ምኞት ትጋት በመጨረሻ ከብቃት ባሻገር እንደ ሎተሪም በሆነው ፔናልቲ ታጠፈ። አርሰናል ሁለት ወደ ፎሪና ሰማይ በለቀቃቸው ፔናልቲዎቹ አማካኝነት የሕይወት ዘመን ወደር አልባው የቻምፒየንስ ሊግ ዋንጫ ህልሙን ሳያሳካም ቀረ። መድፉ በክብር ተሸነፈ። መድፉ በክብር ተዋድቆም ተረታ። ከፑሽካሽ አሬና እግር ኳስ በሁለቱ ኃያላን ፍጥጫ ለ120 ደቂቃ ዘልቆ ለፔናልቲ በተዳረገው የሕይወት ገጽ ተመሰለ። ስሜት ከፍ አለ። ተስፋ ነገሰ። መውጣት፣ መውረድ፣ መውደቅ፣ መነሳት፣ ጸጸት፣ ደስታ፣ ቁጭት፣ እንባ ከቡዳፔስት ተፈራረቁ። ማግኘት፣ ማጣት፣ መሳት፣ ማዳን በሚሊዮኖች ላይ በነዛ የፔናልቲ ቅጽበቶች ተፈራረቁ። በመጨረሻም 120 ደቂቃዎች ተሻግሮ ለፔናልቲ የደረሰው ድራማ ፓሪዚያኑን ዳግም አነገሰ። አርሰናል በክብር እጅ የሰጠው አሳዛኙ ተሸናፊ ሆነ። እግር ኳስ ይዞ መሽከርከር ብቻ እንዳልሆነ መድፉ በጸና ተደናቂ መከላከል ቅርጹ አረጋገጠ። የመድፉ ካቴናም የፓሪዚያኑ የማጥቃት ኦርኬስትራ ከዋክብቶችን ቆልፎ አሳየ። ኦ ቢጋቢ! እግር ኳስ ከቡዳፔስት በስሜት ሐዘንና ደስታ ቅጽበታዊ ልውጦች መካከል